የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ በርካታ ወረዳዎችን ተቆጣጥሮ እያስተዳደረ እንደሚገኝ ተገለጸ። በአርበኛ መከታው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ጠላት በወረራ ይዟቸው የነበሩ አካባቢዎችን ሁሉ በመቆጣጠር በርካታ ቀጠናዎችን እያስተዳደረ እንደሚገኝ የመረጃ ምንጮቻችን ተናግረዋል። ጃዊ ፈንዲቃ ከተማ አካባቢ የገባው የፋኖ ኃይል በብልጽግና ወታደሮች ላይ ከፍተኛ ጉዳት አድርሷል። በንጹሃን ላይ መጠነ ሰፊ ጥቃቶችን እየፈጸመ የሚገኘው የብልጽግና ሰራዊት የለመደውን የንጹሃኖች ጥቃት ለመፈጸም በተሽከርካሪዎች ተጭኖ ሲንቀሳቀስ ፋኖቹ ባደረጉት የደፈጣ ውጊያ የሚሊሻና የአድማ ብተና ኃይሎችን ጨምሮ ሰራዊቱ ሙትና ቁስለኛ ተደርጓል ተብሏል። በክልሉ ወረራ የፈጸመው የጠላት ብልጽግና ሰራዊት ካለምንም ምክንያት ያልታጠቁ ሰላማዊ ሰዎችን በጅምላ መግደሉን የዘወትር ተግባሩ አድርጎታል። በአማራ ክልል እየተካሄደ ያለው አስገዳጅ ወታደራዊ አፈሳ ተጠናክሮ የቀጠለ ሲሆን ይህንንም ተከትሎ አፈና የተፈጸመባቸው ቤተሰቦች በለቅሶና በከባድ ሐዘን ውስጥ እንደሚገኙ ተገልጸዋል። አድማጭ ተመልካቾቻችን እነዚህን እና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ዓርብ ሚያዝያ 24 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ በርካታ ወረዳዎችን ተቆጣጥሮ እያስተዳደረ እንደሚገኝ ተገለጸ። በአርበኛ መከታው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ጠላት በወረራ ይዟቸው የነበሩ አካባቢዎችን ሁሉ በመቆጣጠር በርካታ ቀጠናዎችን እያስተዳደረ እንደሚገኝ የመረጃ ምንጮቻችን ተናግረዋል። በአሁኑ ሰዓት ጠቅላይ ዕዙ በበርካታ አካባቢዎች እየተንቀሳቀሰ የሚገኝ ሲሆን ከሚያደርገው የህልውና ተጋድሎ በተጨማሪ ህዝባዊ አደረጃጀቶችን በማጠናከር ትግሉ ህዝባዊ ሆኖ እንዲቀጥልና ፋኖ ግቡን እንዲመታ ከፍተኛ ስራ እየሰራ እንደሚገኝ ተገልጿል። በየደረጃው ያሉ የፋኖ አመራሮች ደከመን ሰለቸን ሳይሉ ከጠላት ጋር ከሚያደርጉት ተጋድሎ ጎን ለጎን ህዝቡን በማወያየት ማህበረሰቡ ለህልውና ትግሉ ደጀን ሆኖ እንዲቀጥል ይበል የሚያስብል ስራ እየሰሩ እንደሚገኙ የፋኖ ወታደራዊ ምንጮቻችን ተናግረዋል። ጃዊ ፈንዲቃ ከተማ አቅራቢያ የገባው የፋኖ ኃይል በብልጽግና ወታደሮች ላይ ከፍተኛ ጉዳት አድርሷል። በንጹሃን ላይ መጠነ ሰፊ ጥቃቶችን እየፈጸመ የሚገኘው የብልጽግና ሰራዊት የለመደውን የንጹሃኖች ጥቃት ለመፈጸም በተሽከርካሪዎች ተጭኖ ሲንቀሳቀስ ፋኖቹ ባደረጉት የደፈጣ ውጊያ የሚሊሻና የአድማ ብተና ኃይሎችን ጨምሮ ሰራዊቱ ሙትና ቁስለኛ ተደርጓል ተብሏል። ገዢ ቦታዎችን ይዞ የጠበቀው የፋኖ ኃይል ጠላት ያሰበውን ሳያሳካ አስከሬኑንና ቁስለኛውን ሰብስቦ እንዲመለስ አድርጎታል። በዚህ ቀጠና በሌላ አቅጣጫ የተንቀሳቀሰው የብርሃኑ ጁላ ወታደር ተመሳሳይ ሽንፈት ገጥሞታል። ወታደራዊ አሰሳ በሚል ሰበብ ያልታጠቀውን የአማራ ገበሬ እየገደለ የሚገኘው አብይ መራሹ ሰራዊት ፋኖ በሚያደርገው ያጠፋ መልስ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያስተናገደ ይገኛል። በተመሳሳይ በትናንትናው ዕለት በመራዊ ከተማ ድንገተኛ ጥቃት የተፈጸመ ሲሆን እንቅስቃሴ ላይ የነበሩ የብልጽግና ወታደሮች ሙትና ቁስለኛ ተደርገዋል። ወረራ የፈጸመው የብልጽግና ሰራዊት ከቦታ ቦታ በመንቀሳቀስ በተለይም ባልታጠቀው የአማራ ገበሬ ላይ የሚፈጽመው ጥቃት የቀጠለ ሲሆን በፋኖ ኃይሎች የሚደረገው ያጠፋ መልስ ከፍተኛ ኪሳራ ደርሶበታል። በዚህም ፋኖ ጠላት ከቦታ ቦታ እንዳይንቀሳቀስና የሚፈልገውን ያክል ጥቃት እንዳያደርስ በማድረግ በደፈጣ በመያዝ የጠላትን እቅድ ማክሸፉን ቀጥሏል። በክልሉ ወረራ የፈጸመው የጠላት ብልጽግና ሰራዊት ካለምንም ምክንያት ያልታጠቁ ሰላማዊ ሰዎችን በጅምላ መግደሉን የዘወትር ተግባሩ አድርጎታል። በመሆኑም ጃዊ የገባው የጠላት ብልጽግና ሰራዊት ቄስ አብርሃም የተባሉ ካህንን ጨምሮ በርካታ ንጹሃኖችን በጅምላ ጨፍጭፏል። በስጋት የሚንቀሳቀሰው ሰራዊቱ ፊት ለፊት የሚያገኘውን ሁሉ ፋኖ ሊሆን ይችላል በሚል ስጋት መረሸኑን ቀጥሏል። በተመሳሳይ ምዕራብ ወሎ በተለያዩ አካባቢዎች የሚንቀሳቀሰው የገዳይ ስብስብ ከሰሞኑ በርካታ ንጹሃኖችን ከስራ ቦታቸውና ከመንገድ ላይ ሳይቀር በጅምላ መግደሉ ተነግሯል። እንዲሁም በሸዋ ጠቅላይ ግዛት መራቤቴ አውራጃ በሬማ ከተማ የአባት አርበኞች ሚስቶች ናቸው ተብለው ከታሰሩ 10 እናቶች መካከል ወይዘሮ ጥሩ ወርቅ የተባሉ እናት መረሸናቸው ተሰምቷል። የፋኖ ቤተሰቦች ናቸው በሚል በየቀኑ ንጹሃኖችን ወደ ማጎሪያ ቤት የሚያግዘው አራዊት ሰራዊቱ በሬማ ከተማ ካሰራቸው 10 እናቶች መካከል ጌታ ከበደ የተባሉትን ባለቤት በግፍ መግደሉ ታውቋል። በመሆኑም ከፋኖ ጋር በሚያደርገው ጦርነት ማሸነፍ የተሳነው የብርሃኑ ጁላ ጦር ራሱን መከላከል የማይችለውን የአማራ ገበሬ መግደሉን የዘወትር ተግባሩ አድርጎታል።
በአማራ ክልል እየተካሄደ ያለው አስገዳጅ ወታደራዊ አፈሳ ተጠናክሮ የቀጠለ ሲሆን ይህንንም ተከትሎ አፈና የተፈጸመባቸው ቤተሰቦች በለቅሶና በከባድ ሐዘን ውስጥ እንደሚገኙ ተገልጿል። በሚሊሻና በአድማ በታይ መሪነት አፈና የሚፈጽመው አብይ መራሹ ወራሪ ኃይል እድሜያቸው ያልደረሱ ታዳጊዎቹን ሁሉ ከቤተሰቦቻቸው በመንጠቅ አስገዳጅ ወታደራዊ አፈሳ በማድረግ እናቶችን ማስለቀሱን ቀጥሏል። በተለይም በያዝነው ሚያዝያ ወር ጀምሮ እየተካሄደ ባለው የጅምላ አፈሳ እድሜያቸው ያልደረሱ ታዳጊና የአእምሮ ህመማንን ጨምሮ በርካታ ወጣቶች በጅምላ እየታፈሱ የሚገኙ ሲሆን እናቶች በከፍተኛ ሐዘን ውስጥ እንደሚገኙ ተገልጿል። በዚህም ልጆቻቸውን ለማስለቀቅ የሚሞክሩ ቤተሰቦች ድብደባና እስር እየተፈጸመባቸው እንደሚገኝም ተነግሯል። ወታደራዊ አፈሳው ዛሬም በተለያዩ የወረዳና የቀበሌ ከተሞች በስፋት እየተፈጸመ ይገኛል። ከአንድ ቀን በፊት በሰሜን ወሎ ዞን ሀብሮ ወረዳ ከተፈናቃዮች መጠለያ ካምፕ ውስጥ በተፈጸመ ያስገዳጅ አፈሳም ከ60 በላይ ወጣቶች የታፈኑ ሲሆን በርካቶቹ ለውትድርና ምልመላ ብቁ ያልሆኑ ታዳጊዎችና በህመም የተጠቁ መሆናቸው ተጠቁሟል። በተጨማሪም ደቡብ ጎንደር በተለያዩ ቀጠናዎች ወረራ የፈጸመው የብልጽግና ኃይል ትናንት በርካታ ወጣቶችን በተሽከርካሪዎች አፍሶ ወደ ደብረ ታቦር ከተማ መውሰዱ ታውቋል። ወጣቶቹ ወደ ማሰልጠኛ ጣቢያዎች እስኪወሰዱና እንዲሁም ልጆቻቸውን ማስለቀቅ የሚፈልጉ ቤተሰቦች ገንዘብ እስኪከፍሉላቸው ድረስ በየማቆያ ቦታዎች ታፍነው ለትንሽ ቀናት እንደሚቆዩም ተመላክቷል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል አንዳንድ የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የሚያራምዱት የሉዓላዊ ጎረቤት ሀገር ግዛትን የመቆጣጠር ፍላጎት ሊታሰብ ወይም ሊታለፍ የማይችል ቀይ መስመር ነው በማለት በማህበራዊ ትስስር ገጻቸው አስፍረዋል። የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የጎረቤት ሀገርን ግዛት የመቆጣጠር አጀንዳቸውን የሚያንጸባርቁት ሲሻቸው በወታደራዊ ኃይል በማስፈራራትና ሌላ ጊዜ ደግሞ ታሪካዊ ወይም ህጋዊ የሚሏቸውን ምክንያቶች በመደርደር ነው በማለት ተችተዋል። የማነ አያይዘውም ይህ አይነቱ የኢትዮጵያ ፖለቲከኞችና ቡድኖች አካሄድ ከፍተኛ ፖለቲካዊ ስድብ ነው በማለት ወቅሰዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።